አለን 2030ዎች እንዴት ናችሁልን? የምትወዱት የናንተ ወጣቶች ነው 2030 በኢቢኤስ ተጀምሯል። 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ በኢቢኤስ ብቻ የሚቀርብ የወጣቶች ፕሮግራም ነው። የወጣቶች ነው እንግዲህ ለወጣቶች የሚጠቅሙ አሪፍ የህይወት ልምድ ካላቸው ወጣቶች በስቱዲዮ ቁጭ ብለን ኢንተርቪው እናደርግላችኋለን። እናንተ ትማሩበታላችሁ። ከዛ ወጣ ብለን አዳዲስ ነገሮችን እንሞክራለን። ከዛ ደግሞ ስራ እንጀምራለን። በመጨረሻ ደግሞ እንወያያለን። ቁጭ ብለን እንወያያለን። እሳቸው ስንት ነው ይላሉ? አለን ሁላችንም አለን። እንግዲህ እዚህ ስቱዲዮ ውስጥ ኤደን ዋቅቶሌ፣ ጌታሁን አሰፋ ከመላው የ2030 የፕሮግራሙ አጋፋሪዎች አለን። እናንተም ከኛ ጋር ሁኑ። አብረን እንቆይ። ጫን በላት ነቅጫ ላጥፋው እሳቱ አልፈልግም። በቃ እኔ 2030ን እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ከዛሬው እንግዳችን ጋር መጥቻለሁ። ዛሬ እዚህ ስቱዲዮ ጉድ ነው የሚፈጠረው። በፊዚክስ እና ኬሚስትሪ ሳይንስ በመታገዝ በሚፈጥራቸው ፈጠራዎች ብዙዎች እየተደነቁበት ያለ ወጣት ነው እዚህ የጋበዝ ነው። ብዙዎች ወጣቶች ናቸው ደግሞ አቅርቡልን ሲሉን የነበረው። ስለዚህ ዛሬ እዚህ ጠርተነዋል። ዲናኦል ግርማን ተቀበሉት። እንዴት ነህ ዲናኦል? ደህና ነኝ። ዲኒ ነው ሲያጥር። ሰላም ነህ? ደህና ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ተርፈህ መጣ? ተረፍኩ። ከዛ ሁሉ በቃ ልክ ቪዲዮ ሲጀምር ትሞታላችሁ ነው የምትለው። በቃ ትሞታላችሁ፣ ግድ ነው። ከሞከራችሁት ትሞታላችሁ። በጣም የወደድኩት እሱ ማስጠንቀቂያህን ነው። ለሰዎች ያለህ ጥንቃቄን ያሳያል እና ማትችሉት ከሆነ እንዳትሞክሩት በጣም ነው የምትለው። እና ምክንያት አለ? ምክንያት አለ። ምንድን ነው ምክንያት? ኢቨን እንደዛ ሳልል ራሱ ቲክቶክ በጣም ቪዲዮችን በጣም ነው የሚይዝብኝ። ፖስት ካረኩት በኋላ ፕሮሰስ ያደርገዋል፣ በደንብ ያየዋል። ዲስክሌመር ማስገባት አለብኝ፣ እንዳትሞክሩት የሚለውን እንትን ማለት አለብኝ። እንደ ትንሽ ማይነር ዲቴሎችን ካላስገባው ወዲያው ነው የሚያወርደው እና ትንሽም ነገር ቢሆን ሴንሲቲቭ ነው ቲክቶክ። እሺ። እና ከሞከራችሁትም ትሞታላችሁ። አረተው ትሞታላችሁ ያለ ጋይድ ሪስክ አለው። አንተ እንዴት ተረፍክ ነው እስከዛሬ? እኔ እንኳን ከልጅነቴ ስለምሰራ ልምድ አለ። መቼም እንደዚህ አይነት ነገር ላይ የሚደረሰው ብዙ ጊዜ ቤት ውስጥ አጥፍቶ ምን አጠፋ እስቲ? በጣም ብዙ ነገር መቁጠር አልችልም። በጣም ብዙ ነገር አበላሽቻለሁ። እስቲ ለምሳሌ ሲጀመር በቃ ሬዲዮ ቲቪ ምናምን እኔ ነው እሱ ችግር የለም። ማበላሸት እኔ ነኝ። አዩም ዜና ምንም የለም በእናንተ ቤት። እሺ። ሌላ ደግሞ መጫወቻዎች ምናምን በቃ ወዲያው ነበር የምፈታው ምናምን ፈትቼ ውስጡ ያለውን እንትኑ ኤሌክትሮኒክሶችን ዲናሞን ምናምን አወጣ ነበር። በቃ ጤነኛ የሆነው ነገር ውስጡ ምንድን ነው ያለው? ይሄ የብዙ ልጆች ታሪክ ነው። ግን እንዳንተ አልቀጠሉበትም ይመስለኛል። እኛም እኮ በልጅነታችን ሞክረናል፣ ግን ያው በቃ ትተነው ቁጭ አለን እንጂ አንተ ደግሞ ይሄ ነው ፓሽን ያልክ። 7ኛ ክፍል ላይ የላቦራቶሪ ኃላፊ ነበርኩ አልከኝ። ላቦራቶሪ ማኔጅ አደረግ ነበር። ስለክ እኔም ኬሚካል ምናምን የራሴን ሲንተሳይዝ እያደረኩ አመጣ ነበር ለላቦራቶሪ። እንትንም ደግሞ ፈጠራዎች ምናምን አምጥቼ በቃ አስቀምጥ ነበር እዛ እና ለላቦራቶሪ ያምራል። ራስ ቤት እየፈጠርክ ለዛ አክሰስ እንዲኖረኝ ቁልፍ ምናምን ተሰጥቶኝ ነበር። ልጅ እያለህ በትምህርት ጎበዝ እንደሆንክ ሰምቻለሁ። አንደኛ ምናምን ነው የምትወጣው። ከዛ በኋላ ግን ወደ ፊዚክሱና ወደ ኬሚስትሪው በጣም አተኮርክ አይደል? መቼ ነው በቃ አሁን ፊዚክስ እና ኬሚስትሪ ነው የኔ ህይወት መሆን ያለበት ብለህ ወሰንክ?
ገና ፊዚክስ እና ኬሚስትሪ እንዲ ፊልዱ ላይ ያለ አሁን 7ኛ ክፍል ላይ ነው እነሱ የሚመጡት። እነሱ ሳይመጡ በፊት ራሱ አጠናው ነበር። ኦሬዲ አንተ ጀምር ታጠና ነበር መጽሐፉ ነው። ኦኬ እዚህ ያደረሰን ጂን አለ አይደለ? እኛን እዚህ ያደረሰን እዚህ ጋር ያስቀመጠን ጂን የኪሪዮሲቲ ጂን ይባላል። ኪሪዮሲቲ ማለት የሆነ ነገር ለማወቅ ያለ ጉጉት ነው። ለምሳሌ አሁን እሳት የመጀመሪያ የተፈጠረ ጊዜ እሳትን እንደዚህ ኦኬ ተቃጠለ አዩት። ኦኬ ሲነኩት ያቃጥለናል ብለው ቢተውት ኖሮ እዚህ አንደርስም ነበር። ባይ ዘ ዌይ የአእምሮአችንን ፕሮዳክቲቪቲ የጨመረው ነገር እሳት ነው። ጠይቀኝ እንዴት በለኝ። እንዴት ምግብን አብስለን መመገብ ስንጀምር አእምሮአችን ማደግ ጀመረ። ለምን መሰለክ? ምግብ ሲበስል ቶሎ ዳይጀስት ይደረጋል። ቶሎ ዳይጀስት ሲደረግ ደግሞ በደንብ ብዙ ኢነርጂ ታገኛለህ፣ ብዙ ትበላለህ። ከዛን በኋላ ብዙ ስበላ ደግሞ አእምሮአችን ዲቨሎፕ ማድረግ ጀመረ በደንብ ይሄ ድንጋዮችን ምኖችን ወደ ጦር ምናምን እየቀየርን በደንብ እንትን ማለት ጀመረ። ሆነን ለመናገር እሳት ነው እዚህ ያደረሰን። ስለዚህ እሳቱን እንዳዩት ፈርተውት ቢተውት ኖሮ እዚህ አንደርስም ነበር። ስለዚህ አሁንም ቢሆን የምናያቸውን ነገሮች በጥንቃቄ እንዴት መጠቀም እንዳለብን ማወቅ አለብን ነው ያንተ ዓላማ። እሺ ያው የፕራክቲካሉን እናየዋለን። ያው እዚህ ብዙ ዛሬ ማንሰራው ነገር የለም። በህይወት ልውጣ አልውጣ ፈጣሪ ነው የሚያውቀው። ግን ምንድነው አስደናቂ ነገር ፊዚክስ እና ኬሚስትሪ ላይ ያለ ነገር? እስቲ ንገረኝ። ውሃ እንደሚቀጣጠል ታውቃለህ? ውሃ መቀጣጠል እንደሚችል ታውቃለህ? አራታው እንደ ነዳጅ እንዴት? የነዳጅ ሚኒንግ ላንተ ምንድነው? የሚነዳ ጋዝ ውሃ የሚያጠፋው ነው አይደለ? ኦኬ መንደድ ማለት ኬሚካል ሪአክሽን ነው አይደለ? ውሃን አሁን የሱን ፖላር ቦንድ ብሬክ የሚያደርግ ኦክሲዳይዘር ካገኘ ይነዳል፣ ሊፈነዳ ራሱ ይችላል። አሁን ያለንን ውሃ ነዳጅ ማድረግ እንችላለን ነው? ይቻላል፣ ግን ትንሽ ኤክስፔንሲቭም ነው አደገኛም ነው። እንዴ መሰለክ? አሁን ኢንተረስቲንግ ነው። ኦኬ አደገኛ ነገር ነው አይደለም? ነዳጅን ሳስበው አሁን ያለውንም ችግር ታውቀዋለህ ነዳጅን። ስለዚህ ውሃ በየቤታችን በቧንቧ የሚመጣውን ውሃ ነዳጅ ማድረግ የምንችል ከሆነ እኔ አንድ ስትሰራ ያየሁት የሆነ እቃውን አየር ላይ ስታደርገው እኔ ማድረግ እችላለሁ ማለት ነው? ትችላለህ። ዋው እሺ። ሌላ ያየሁት ደግሞ እንደዚህ እንደ ስፓይደርማንም እሳት ስትለቅም አይቻለሁ። የአይረንማን ስፓይደርማኑ ይሄ እንትን ነገር የለቀቀው፣ አይረንማን ደግሞ እሳት ነው። እሱ እንዴት ነው የተፈጠረው? እሱ ባይ ዘ ዌይ ፕሮቶታይፕ ነው። ስለዚህ ጀስት ለፋን ለኮንተንት ለኢንተርቴይንመንት አላ ሳይንስን ጀስት አንተ ቅድም እንዳልከው አለ አይደል እንትን ነው ብለሃል። ይሄ የሆነ ከባድ ነው ሲሪየስ ነው ብለሃል። ሲሪየስ አይደለም እንደዚህ አይነት ሳይፋይ ነገሮችን መስራት እንችላለን ምናምን የሚለውን ለማሳየት የተሰራ ፕሮቶታይፕ ነው። አሁን አብዛኛውን ዕውቀትን ከየት ነው ያገኘኸው አንተ? ከብዙ ሶርሶች። እሺ መጽሐፍም አለ፣ ዶክመንተሪ በጣም ነው ማየው፣ ደስ ይለኛል። ከልጅነቴ ነው ማየው። እሺ የተለያዩ ዩቲዩብ ቻናሎች አሉ። በቃ ባያገኘሁትን ሶርስ ቁጭ እያልኩ እንዲህ የሆነ ሊትራሊ መደበሬ ነው የሆነ በቃ እንዲህ የሆነ ምግብ ስበላ ምንም የሆነ ነገር ከፍቼ ምናምን በቃ ስትዝናና ኬሚስትሪ ነው የምታነበው፣ ስትዝናና ፊዚክስ ነው የምታነበው። እኛ ከሱ እናርፋለን፣ አንተ ማረፊያ እሱ ነው። ማረፊያ በቃ በጣም ውጤት ጠቅላላ 100 ምናምን እንደሆነ ነው ማውቀው በፊዚክስ እና ኬሚስትሪ። ከዛ አሁን እንግዲህ እስከ 12ኛ ክፍል ድረስ ተምራችኋል እነዚህ ነገሮች። ለምን በራሴ ፈጠራ ደግሞ ራሴ መሞከር አልጀምርም ብለህ የራሴ ሪሰርች ወደ ራስህ ሪሰርች ገብተሃል። ዓላማው ምንድን ነው? ወደዚህ የገባበት ጀስት ፈን ማድረግ ነው ወይንስ ጎል አለው? ሁለቱም ነው። ገብቷል። ይሄ ሆቢዬ ነው። ሆቢ ስትሆን ፈንም አለው አይደል? ጎሉ ደግሞ እንዴት መሰለክ ለሶሳይቲ ኮንትሪቢዩት ማድረግ አለ አንድ ነገር የሆነ ነገር ባይ ዘ ዌይ እዚህ የደረስነው ሁላችንም በኤክስፐሪመንት ነው። ሊትራሊ አንቲባዮቲክ ወስደህ ታውቃለህ አይደል? የሆነ ነገር ታመህ ምናምን ወስደህ ታውቃለህ። እሱ ስህተት እንደሆነ ታውቃለህ። ኤክስፐሪመንት መውሰድህ ሳይሆን የተገኘው ጀስት ኖርማል ኤክስፐሪመንት እየሰራ ነበር፣ ሳያጸዳ ምናምን ሄደ መጥቶ ሲያየው ገብቷል። የላብ ፌሊየር ነው እሱ እንትን ነው ስልክ። የላብ ፌሊየር ማለት በቃ ሳይጸዳዳ ሄዶ እነዛ ፈንገሶች ባክቴሪያውን አታካረጉት ምናምን ነገር። ታሪኩ ትንሽ ረጅም ነው እና ኤክስፐሪመንት እንትንም የለውም። ይሄ ምን ልበልህ እንዲህ የሆነ ባድ ሳይድ የለውም። በቃ ካገኘኸውም ታገኘዋለህ፣ ካላገኘኸውም ደግሞ
ሌላ ነገር እውቀት ነው። በሙከራ ነው ሁሉም ነገር የሚመጣው። እሺ። እና ስለዚህ አንተ ሞክረህ ለሀገርህ ምንድነው ማድረግ የምትፈልገው? መንኮራኩር ኢትዮጵያ እንድታመጥቅ እፈልጋለሁ ነው ያልከኝ? ያ አንተ ነው የምትሰራው ያን? እኔና መሰሎች ያሉ ብዙ ሰዎች ኢትዮጵያ ውስጥ የሚሰሩ። ይሄ አምቢሽን በጣም ደስ ይላል። አምቢሽን እንደዚህ አይነት ማለት አሁን ወጥተህ ከምድር ከፕላኔቶች ጋር ሆኗል ወሬክ ማለት ነው። አክቹሊ እንትን እያልኩ እኮ ነው። ምን ፕሮቶታይፕ እንትን ሮኬት ማለት እንትን እየሰራው ነው። ወደ ላይ የሚሄድ ያ ዋው። እና ልትሄድ ነው አንተ? አረ ደግሞ ፕሮቶታይፕ ማለት ትንሽ እየሆነ ጀስት አለ ኤሮዳይናሚክሱ መጀመሪያ ቼክ ማድረግ ማጥናት እዚህ ጋር ስህተቱን ነው የምፈልገው። ባይ ዘ ወይ መሳሳቴን ነው የምፈልገው። መሳሳት ማለት ማማር አይደለ? እየተማርክ ነው የምትሄደው። የፊውል ኮምፖዚሽኑን ርቀቱን ምኑን በቃ ሁሉም ነገሩን ጀስት እንትን ለማድረግ ሪሰርች ለማድረግ በኖርማል እቃዎች አላ በዚህ በሚገኙ እቃዎች ዝም ብዬ ሮኬት ምናምን እየሞከርክ ነው። ያ እንደው ቪዲዮ ለቄ ነበር ካየው ሪሰንት ቪዲዮ እንደው የኤክስ15 ሮኬት ፕሌን ዲዛይን አድርጌ ነው ዝም ብዬ ለፈን ሮኬት የሚሰራ ወጣት እንግዲህ ደስ ይላል በጣም። እንደዚህ አይነት ሐሳብ ያላቸውን ወጣቶች በጣም እንፈልጋለን። አይ ቲንክ ሀገራችን አሁን እዛ አይነት እይታ ላይ መሆን አለባት ብለንም እናምናለን። እንዲህ አይነት ወጣት መኖሩ ምንም ስራ አሁን ግን ቢያንስ ማሰብህ በራሱ ነገ ሌላ ደግሞ ካንተ የሚመጣው የሆነ ነገር ይቀጥልበታል። የሆነ ቦታ ላይ አሪፍ ነገር ላይ ትደርሳለህ እና ብዙ ሰዎች እንግዲህ ያዩሃል። በጣም ብዙዎች ይነጋገሩብሃል። ኮሜንቶች አይቻለሁኝ። እስቲ የሚሉህን ነገር ንገረኝ። ሳይገባኝ ሙሉ የምጨርሰው ነገር ምናምን የሚለው ነገር ኮሜንት ሁሌ ነው ማለት አይገባኝም ግን አየዋለሁ እንደሚገባው ሰው እየሰማ ሌላ ደግሞ ባትለንም አንሞክረውም እንዳትሞክሩት ስለምትል አንተ አትሞትም ወይ የሚለኝም አለ። በጣም ብዙ ሰው በቃ መደነቅ ነው። ምንድነው ይሄ ነገር ነው የሚሉት። ይገርማቸዋል ማለት ፊዚክስ እንደዚህ ብማር ወይንም ኬሚስትሪ እንደዚህ ቢያሳዩኝ የሚሉም አሉ። በጣም ቶሎ ይገባኝ ነበር ምናምን ይላሉ። እና ቤት ምንድነው የሚሉት ግን ቤተሰቦች? ቤት ለምዶታል ከልጅነቴ ስለነበር ለምዶታል። በቃ ብጥበጣውን ረብሻውን ለምዶታል። አይሆንም ምናምን የሚል ነገር የለም። አረ ተጠንቀቅ፣ አረ ተው ሁሌም አለ። ኦኬ ግን ያው ሰፖርት የሚያደርገው ሰፖርትማ ያደርጋል። ስንተኛ ልጅ ነህ? እኔ የመጀመሪያ ልጅ ነኝ። ከዛ ቀጥሎ ካንተ ቀጥሎ አለ? ስንት አሉ? አንድ። ስለዚህ ከስራ ያለው ወንድምህ ነው አይደል? ወንድሜ ነው። እንደዚህ ያለ ሌላ ማለት ባክግራውንዱ ከየት መጣ ብዬ እየፈለግኩ እኮ ነው። ከወላጅ ነው ከቤተሰብ ነው እንደዚህ የመምህር ፊዚክስ ላይ ምናምን ያለ ሰው? ኦኬ ባክግራውንዱ እንዴ እንትኑ ያንተ ፓሽን የመጣብህ? ኦኬ ፓሽኑ የመጣው እንደ አባቴ ማየር ሰው አለ እና እሱ የአየር ኃይል እንትን ማስተር ነበር። የአየር ኃይል ቴክኒሻል ማስተር ነበርና እሱ ነው በቃ እንደዚህ አይነት አምቢሽኖች እንዲፈጠርብኝ ከድሮ ማፕ ካርታ ያሳየኝ ነበር። ካርታ ይሄ እንትን ነው እያለ መጽሐፎች አሉ፣ ብዙ ነገሮች አሉ። በቃ ናሽናል ጂኦግራፊ ከድሮ አብረን ነበር ምናየው እና እሱ ነው በቃ እንዲህ ከስር እንዲጠነሰሰኝ እሱ ነው። ከዚህ ውጪ የምትሰራው ስራ አለ? ምክንያቱም ገቢ ይፈልጋል ነገር እቃዎች ምናምን መግዛት እንደሚፈልግ አውቃለሁ። እና እንዴት ነው ፋይናንስ የምታደርገው ራስህ? ትሬነር ነበርኩኝ፣ የሰርቲፋይድ ፐርሰናል ትሬነር ነበርኩ። ስፖርት አይደለ? ስፖርት ያ ስትጀምር አይቻለሁ። 1-2 ቪዲዮ ላይ ቆመህ ነው ማለት በእጅ ቆመህ ፑሽ አፕ ትሰራለህ? ካልስተኒክስ ይባላል። እሺ ምንድነው? ምን ላይ ነው የሚያተኩረው? በባዲ ዌይት አለ፣ በሰውነት ዌይት የሚሰሩ ያ የሆነ አንድ እንግዲህ አሰልጣኝ ከነበርክ የሆነ ነገር መቻል አለብህ፣ ማሳየት አለብህ። ከዛ እኔም ልሞክር ባይሆን ያው ኮድ ሞክራለሁ። አንተ ታሳያኝና ሞክራለሁ። ኦኬ እንወርዳለን። መጀመሪያ ከዛን እናስተካክላለን። እግሬ ተነስታ አይተዋል። ይሄ ነው ኤልቦ ሊቨል። እሺ ሌላስ? ይሄን ስራ ልሞክር። በእጄ መቆም ነው። እጅ እንደዚህ አድርጎ እንደዚህ አዙሮ። ኧረ ባፍጢሜ ነው የምትደፋኝ። እንዴት እንደዚህ? ከዛም በኋላ እስቲ ሌላ ታሪክ ነው። አይሆንማ። አይተዋል። በጣም ነው ከብዶ። አንተ ቆንክ እንደዚህ ይዘው
ስለዚህ እጄን ባያመኖሩ ራሱ በቁመት ቆሜ ፑሽ አፕ ሰራ ነበር አንበሳ። ለማንኛውም አሁን ዛሬ ስፖርት ሳይሆን አላማው ፊዚክስ እና ኬሚስትሪ ነው። ስለዚህ እንጀምርና አንዳንድ ነገሮች ልታሳየን እንደተዘጋጀ አውቃለሁ። እስቲ ምንድነው የሚፈጠረው እዚህ ስቱዲዮ ውስጥ? በሰላም እንወጣለን አንወጣም? አሁን እናያለን። አብረን ቆይ። ይሄው እነዚህ ናቸው እንግዲህ። ምንድነው የምትሰራው? ቆይ ቴስት እያደረኩት ነው። ምኑን? መቃጠያውን? አይ እንትን እንዳለው ፓወር እንዳለው ኖርማል ነው አለው እንዴ? ኦኬ እንደዚህ አልጫወትም። አራይት እንዴ ገና እንደዚህ አልጫወትም። ምን አይተና የምር ነው እንዴ? ይሄ እኮ ኖርማል እኮ ነው። ምንድነው ገና በኋላ ምን እናየውን ታያለው። ቆይ መጀመሪያ ይሄ ይምጣ። ናይስ ለክፉም ለደጉም እሺ መጀመሪያ ፓወር ሰፕላይን እናስተካክል። አሁን ይሄን እንዲሰራልን ሃይ ቮልቴጅ ፓወር ሰፕላይ ያስፈልገናል። የሃይ ቮልቴጅ ፓወር ሰፕላይ ሴታፑ ይሄ ነው ባጭሩ። ሌላ ኤክስፕሌኔሽን ውስጥ ከመግባታችን በፊት ጀስት ላሳየ። ቆይ ይሄውን 25000 ቮልት ነው። እዚህ ጋር የምታያት ከለሯ አዮናይዝድ ናይትሮጅን እና ኦክሲጅን ኦዞን እና አዮናይዝድ ናይትሮጅን ማለት እዛ ከሰማይ ላይ ያለውን ኦዞን አሁን እዚህ ጋር ማሽተት ትችላለህ። የሆነ ሽታ አለው። ቆይ ትንሽ ተጠጋ። ትንሽ ወዴት ነው የምጠጋው? መድኃኒዓለም እኔ አልጫወትም እውነት። አሁን እኮ እናውቀዋለን እኮ ገና ይሄን። ኧረ በፈጠረ እኔ ተው እውነት ይሄ እኮ ኖርማል እኮ ነው። እኔ ስንት ጊዜ ይሄ ነገር ለብቻዬን እንደያዘኝ አታውቅም እንዴ? እና ታዲያ አብረን እኔንም ለማስያዝ ነው አሰማ ተካፈለኝ እንጂ። ቆይ ምንድን እንዴ? በእጅ እኮ ነው እየተጠቀለልከው ያለው። ቆይ አሁን ደግሞ ትንሽ ፓራላል አድርገውና ትንሽ የሆነ ወፈር አድርገውና ለሁለት ስለሆነ እኔ በኤሌክትሪክ አልጫወትም። እሺ እዚህ ጋር ነው መነጽር ማድረገው አድርገው። አይ ዝም ብለህ አይነን ብልጭ ከሚል እንዲህ በደንብ እንድናየው አድርገው። ኦኬ እስቲ አሁን እንንከዋ። ማን ነው የሚነካው? እኔ አልነካውም። አራራዴ የምር አልነካውም። እስቲ አንተም አትንካው። እኔማ ከነካዋለሁ። እኔ አውቀዋለሁ። ግን አሁን እንዴት መሰለክ እኔ አንተ እንዴት ምን እንደምናደርግ ንገርህ። አንተ አንዱን ጫፍ ትይዛለህ፣ እኔ አንዱን ጫፍ ሳላደርግ ከዛም በኋላ እንነካካለን። ከሰው ጋር ልሞክረው የፈለኩት ነገር ነበር። ገብቶሻል? ይሄ ልትሞክረው ነው ከኔ ጋር? አዎ በቃ ምን ችግር አለው? አይደለም የሰው ልጅ አሁን እኔ ሪሰርች እያደረኩ ነበር በቅርቡ ማለት ነው። የሰው ልጅን ኤሌክትሪሲቲ ምኑ የሚገለው ይመስል ቮልቴጁ ነው፣ ከረንቱ ነው፣ ፓወሩ ነው። ስለቃ አይደለማ ሴፍቲ ነው እኮ ነው። በጣም ተጫዋች ነህ። ሴፍ ነው፣ ተጫዋች ነህ፣ እውነት ተጫዋች ነው። በእኔ ነው ሪሰርች የምትሰራው? ኧረ በእናትህ ተው። ሰውም አልሆንም በእናትህ። አንዴ ከተበላሸ ሰውም አልሆንም። እኔ እነካለሁ። እሺ በይ እንደዚህ ልንካው ነው። ያዘውና ያዘው ከዛም በኋላ ልንካ ያዘው። ወይኔ ውጣልኝ ከዚህ። ደስ ይላል። ኧረ ምንም ደስ አይልም። እንዳትሞክሩት፣ በእውነት እንዳትሞክሩት። እንደ በኤሌክትሪክ ጨዋታ በፍጹም አይሆንም። ይሄ አንተ በብዙ ጥረት እንዳመጣው ስለተማመንኩብን ነው የሞከርኩት። ራሱ ይሄ እኮ ለብቻውን ብትነካው አይገለም፣ ውሸት ነው። አሁን አጨርሰው አንነካም። አሁን ኤሌክትሪክሲቲ አንዷን እቺን ሶኬቷን ራሱ ከነካን ምን ሞት ነው የሚመስለን? ገብቶሃል? ብዙ ሚስሊዲንግ ነው። ምንም እንዳትነኩ ነው መባል አይገል ራሱ እንዳትነኩ እኮ ነው። እሺ አሁን ወደ ሁለተኛው። አሁን አንተ አወራረድ ካልተመቸኝም ገና ኤሌክትሪክ ውስጥ ልከተል። አሁን እኮ ስለምትነካው እንደ ፕሪፓሬሽን ነው ሰውነትን ማዘጋጀት። እሺ አሁን ያነቃቃል። ነቅታላ? አዎ እንዴ በቃ እሺ። አይ እንደ ልትሄድ ስትል ነው የምለቅብህ። አታለቃት። እኔ እንዲህ አጀስት አደረጋለሁ። እሺ እስቲ የሆነ እንደዚህ አይረንማን ስታደርግ ነበር። ይሄን ዝም ብለህ እጅህን እንትን አታደርግም? አልፈልግም። እሳቱ ይሻለኛል። ኦኬ ያ አይረንማን እንትን ብያለሁ። ይኸው
አይረማኑ ይሄ ነው ቅድሙ ያልከው። እዚህ ጋር የሚነካካ ነገር የለም። ምናነሳው እቺ ትጠቅመናለች። እቺ እንደ ኢግናይተር ነው። ይሄን አንተራለን ችግር የለም። እሺ ኦኬ ፊውል ሶርሱ እንግዲህ ይሄ ኖርማል ነው። እሺ አሁን ምንድነው የምናየው? አሁን እንግዲህ እሱን ነገር ማስተካከላችን። እሺ ኦኬ እንደዚህ ናይስ ገባ በቃ። ከዛም በኋላ እቺን እንደዚህ እናስገባለን። ቆይ ያው አሁን እቺ እሷ እንዳነካቀኝ እቺ አሁን እንደዚህ ታረግ ትተኩሳለች። አላመጣሁትም እንጂ ቀለማን እንደዚህ ዝቅ ስታረግ ወደ ላይ ወጣ ትወጣለች። ዝቅ ስታረግ ወደ ላይ ወጣ ትተኩሳለች። እንደዚህ አለ። ኦኬ አሁን እቺ እንደዚህ ከፍ አድርግና ተዘጋጅ። ኦኬ ማስክ ምናምን ማድረግ የለብኝም? ችግር የለውም። እቺን ጫን ነው ጫን በላት ጫን ቀስ በቃ እሱ ደግሞ ያለ አይሶኬቱ መሰለኝ። ትንሽ በቃ ጫን በቃ አሪፍ ነው አይደል? ሰቀቀን እንጂ አለዋ እናርጓ። እሺ እናርገው። እንደዚህ ሊያዘው እንደዚህ ቆይ አንተ ልቀቀውና ቆይ እንደዚህ ነገር ላድርግ። እሺ ናክ ጫን እንዴ ጫን እንትን አለ እዚህ ጋር ነገር እየወጣ አልጫ። አሁን ሂድ አሁን። እሺ ጫን ሂድ እንዴ አልፈልግም። በቃ እኔ አልፈልግም። እውነት የምሰራውን ስራ እናውጣ ከዚህ ቤት። እንዴ በሰላም የተቀመጥኩበት እኔ ስራ የመጠየቅ ነው። በቃ አልነካካም። እንዴ ምንድነው አላማክ? ተልኬ ነው። አዎ በቃ ና ጨረስን። አረ ገና አለ። ምንድነው ያለው? ገና አለ። ቆይ ኬሚካል አሁን ደግሞ ወደ አሲድ መጣ። ኦኬ እሺ አንድ ነው እድል የምሰጥ። በቃ እንዴ ምን ከዚህ በኋላ አልነካም። አንተ እንግዲህ እኔ ዛሬ ይሄንን ትንሽ ደቂቃ መታገስ አቅቶኛል። አንተ ኑሮህ ነው ይሄ መዝናኛ ነው። ግን በጤና ላይ የሚያደርሰው ነገር የለም አሉ ማለት አሁን እዚህ ጋር ነው የምትከላከለው ራስን ጤና እንዳይጎዳ። እሱማ ግድ ነው። ቪዲዮ ላይ የምታየው እኮ እንደ ሁክ ነው። ሰው ሁክ ሆኖ እንዲያያላ አቴንሽን እንዲሰጥ። ለዛ ነው እንጂ እኮ ሞስትሊ አሁን የሚይዙኝ ፓርቶች ምናምን አውቄ እንዲያዝ ነው ማድረገው። አውቄ ማለት እንጂ እንዲ ሪስክ በጣም ተጠንቅቀህ ነው የምትሰራው። ታዲያ ዛሬን ሰርቫይቭ ካላደረክ እኮ ነገ ደግሞ መስራት እስከ ዛሬ መቆየትህ ራሱ አንድ ነገር። ስለዚህ ጥንቃቄ በጣም የሚጠይቅ ነገር ነው። በጣም መደጋገም እፈልጋለሁ። አሁን አንተ ቪዲዮ ላይ ትሞታላችሁ እያልክ የምታስፈራራው ነገር በጣም ትክክለኛ ነው። ዛሬም በዚህ 2030 ላይ ባያችሁት ነገር በፍጹም እንዳታስቡት። የምሬን ነው። እኔ ምን ያህል እየሰራው እንደሆነ የማውቀው። ምክንያቱም ይህን ልጅ ማበረታታት አለብን። እየሞከረ ነው፣ እየሰራ ነው። የሚሰራው ስራ በተወሰነ መንገድ በእውቀት የታገዘ ነው፣ በባለሙያዎች የታገዘ ነው። ስለዚህ ያንን መደገፍ ስላለብን ነው እዚህ የጠራ ነው እንጂ ማንኛውም ሰው ተነስቶ ካለ አደጋው ከባድ ነው በጣም። ይሄኛው ምንድን ነው? ይሄን አሁን የመጨረሻ አንተ ነስነስ አድርግበት እንደ ጨው ማለት ነው። እንደ ጨው እንደዚህ እንደ ያኛው ሼፍ አለ። እሺ እንጋየው ያዘው። ይሄ ምንድን ነው የሚያደርገው? ፖታሲየም ፐርማንጋኔት ነው። ይሄም በቃ እንደ ካታሊስት እና እንደ ኦክሲዳይዘር አሪፍ ነው። ጥቁር አዝሙድ ይመስላል በለው። ቀጣይ እቅድ አለ? አሁን የሆነ የቅርብ ጊዜ ማድረግ የምትፈልገው ነገር? የኮስት ኢፌክቲቭ የሆነ ማየት የተሳናቸው ሰዎች እንትን እንደ አላረለ ጀስት አይአር ጀስት ሪሞት ይወደዳል ከመነጽሩ። ኖርማል ሪሞት ማለት ርካሽ የሆነ ጀስት ኖርማል ሲምፕል የሆነ አይአር ሴንሰር ያለው። አይአር ሴንሰሩን ሙሉ ሴንሰሩን ራሱ እኔ ነኝ የሰራሁት። አጀስት ማድረግ ትችላለህ እንትኑን ምናምን። ምንድነው መነጽሩ? ምንድነው የሚያደርገው መነጽሩ? አሁን እኔ ማየት የተሳነኝ ሰው ሆን ፊት ለፊቴ ወይ ሰው የሆነ ኦብስታክል ካለ ድምጽ ይሰጠዋል ከጆሮ በጆሮ ገብቷል። እንደዚህ መነጽር የሚደረግ ነው።
መንገድ ላይም ሲሄድ የሆነ ችግር ካለ አሁን እንዲህ ሲሄድ እንዲህ እግሩ ነው ያለ እንደዚህ አብዛኛው ጊዜ ግን ፊት ለፊቱ ጋር እንትን የሚያየው ነገር ለምሳሌ አሁን እግሩን እንደዚህ እያየ ከላይ ሆነ እንዲህ ያለ ቦታ ቢሆን ይጋጫል። ግን በመነጽሩ ሌቭል ብቻ ሳይሆን የሆነ አንግል ትሬሾልድ አለ ከዚህ እስከዚህ ያለውን እንዲህ ያያል። እንደዚህ በዚህ በኩል እሱን ፈጠራ ሰርተህ ነበር? ሰርቻለሁ። ዋው አየህ እንትን ፕሩቭ ብቻ አይደለም ለማድረግ የምትሞክረው ችግርም እየፈታህ ነው። በርታ በእውነት በጣም ማበረታታት አለብን ይሄን ልጅ። አሁን ምንድነው የምናደርገው? እንቃጠል ነው ያቃጥላል? እኔ እንጃ እናየዋለን። የሮኬት ፊል ነው። እሺ ኦኬ። እና አንተ ምንድነው ማድረግ? እቺን ታገናኝና ታነካካለህ። ከዛን ጥዝ እሳቱ ምንትን መጨስ ሲጀምር እናየዋለን። ላጥፋው? እንዳታጠፋው። ኧረ በለው እሳቱ። ዋው ሲያምር! ያምራል። ዋው ወደዛ አትሂድብኝ። አሁን በዚሁ ልዘጋው ነው። 20-30 እያያችሁ ነበር። ዛሬ ዲናውል ከኛ ጋር ነበር። አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። እቤታችሁ እንዳትሞክሩት። 20-30 ይቀጥላል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።